ፋንቱ እነ ወይዘሮ ዝናሽን ስታይ እራሷን ሳተች። እነሱም እጅግ ደንግጠው ይገኛሉ። እነ ወይዘሮ ዝናሽም በነፃ ወደ ቤት ተመልሰው ገብተዋል። አቶ ሰንበቱም ክሱን አንስቶላቸዋል። ሀምላለም እንግዲህ ዛሬ ላይ ያሰበችው እቅዶቿ ሁሉ ከሽፈውባታል። ወይዘሮ ፋንቱ እኔ እሰጣለሁ መቅሚውን ስትል ተስማምታ ትገኛለች። ኤሚንም 20% ነው የምትወስደው ብለው ቢያሳምኗትም ሆኖም ግን ዛሬ ላይ ሀምላን እቅዶቿ ሁሉ ፈርሰው ጎዳና ልትወጣ እንግዲህ 1-2 እያለ ትገኛለች። ኤርሚያስም ልጁን ይቅርታ ጠይቆ ከልጁ ጋር ጥሩ ጊዜ አሳልፎ ይገኛል። ሰላም ሰላም! ውድ የተወደዳችሁና የተከበራችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በእጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤላችሁ ቀርብ ያለው እስከ መጨረሻ ድረስ እንድትከታተሉ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም ከልብ አመሰግናለሁ። በባለፈው ክፍል ያበቃበትን ትንሽ ላስታውሳችሁ። በባለፈው ክፍል ላይ እንግዲህ ዳግም አቶ ሰንበቶ ክሱን እንዲያነሳና እነ ወይዘሮ ዝናሽ ነፃ እንዲሆኑ እሱን ለመጠየቅ ወደ እስር ቤት ሄዶ ነበረ። ሆኖም እንግዲህ ዳግም አባትየውን ክሱን ታነሳላችኋለ ወይስ አታነሳላቸውም በማለት እንግዲህ እያለቀሰ ሲጠይቀው አቶ ሰንበቶም እንዳፈጠጠ እንዳየው ነበር ክፍሉ የተጠናቀቀው። እሱም እንግዲህ ይህንን እንዳደርግ ከፈለግ አንድ ስምምነት ማድረግ አለባቸው ብሎ ይለዋል። የምን ስምምነት ነው? እነሱ አሁን ያሉበት ሁኔታ እጅግ ከባድ ሁኔታ ላይ ነው ያሉት። ልጃቸው ታማ ውጭ ሀገር ሄደው እንድትታከም እየተባለች ነው። ስለዚህ እጅግ ትልቅ ከባድ ነገር ላይ ነው ያሉት በማለትም ቢነግረውም በፍጹም ይህንን ነገር አልቀበልም በማለት እንግዲህ ይናገረዋል። እሱም እንዴት ነው እንደዚህ የሚሆነው? እኔ አሁን ከምነግር ስምምነት ጋር ከተስማሙ ይህንን ነገር አነሳለሁ በማለትም ይነግረዋል። እሱም እንግዲህ እንዴት ነው እንደዛ የሚሆነው ብሎ ሲለውም ግዴታ ነው ይሄ ነገር እኔ አሁን በምልህ ይስማማሉ ወይ ብሎ ይለዋል። እሱም ምንድን ነው እሱ ብቻ አንተም ገንዘብ ፈልገ እንዳይሆን እነሱ አሁንም ለልጅቷ መቅቢ የምትሰጠው 80% ድርጅቱን እንዲሰጡት እያለች ነው። አንተም በዚህ ላይ ገንዘብ ትጠይቃለህ ወይ? እባክን አባዬ እያለ እያለቀሰ ሲለምነው ልጄ እንዳታለቅስ፣ እኔ እንድታለቅስ በፍጹም አልፈልግም ብሎ ይለዋል። እኔ እንዳላለቅስ ከፈለግ ክሱን አንሳላቸው ብሎ ሲለውም እኔ የምፈልገው እኔ እዚህ ስለሆንኩኝ አንተ በምን ትኖራለህ? ለአንተ ድርሻህን ሲሰጡ ነው ክሱን የማነሳው ብሎ ይለዋል። ዳጊም እኔ ይሄንን ነገር በፍጹም አልፈልግም፣ እኔ ክሱን ብቻ እንድታነሳላቸው ነው፣ ለእኔ ከሆነ እኔ ምንም አልፈልግም ብሎ ሲለው እኔ ያለሁት እዚህ ስለሆንኩኝ ግዴታ ያስፈልጋል፣ ስለዚህ ከዚህ ውጪ የምስማማበት የለም ብሎ ሲለው ኤሚም እኮ ታማ ነው ያለችው እንደነገርኩ አስብላቸው ብሎ ሲለውም እኔ ስለሱ ምንም የሚያገባኝ ነገር የለም፣ ስለዚህ አሁን በዚህ የሚስማሙ ከሆነ ክሱን አነሳላቸዋለሁ ብሎ ይለዋል። ዳጊም እንግዲህ እያለቀሰን ቢለምነው እኔ እንድታለቅስ በፍጹም አልፈልግም፣ እኔን የዛን ጊዜ እንደገደሉኝ ስሰማ አንተ ምን አደረካቸው? ምንም ያደረካቸው ነገር የለም፣ የአባትን ገዳይ ምን አድርገሃቸዋል ብሎ ይጠይቀዋል። እሱም እንግዲህ የአባቴን ገዳይ ምንም አላደረካቸውም ሲል እኔ እኮ ሸሽቼ ወጥቻለሁ። እንዴት ነው የአባትን ገዳይ ጥላቸው ሸሽተ የምትወጣው? ሸሽተ መውጣት አልነበረብህም ብሎ ይለዋል። አባዬ አስበከዋል እንዴ? ያን ጊዜ እኮ ብገላቸው ኖሮ ዛሬ ጸጸት ላይ ነበርኩኝ። ዛሬ እዚህ ቦታ ደግሞ እኔና አንተ የምንቀያየርበት ቦታ ነበረ። ስለዚህ እንኳንም አልገደልኳቸው፣ እንኳንም ምንም ነገር አላደረኩ፣ እንኳን ሸሽቼ ወጣው በማለት እንግዲህ ይናገረዋል ማለት ነው። እንግዲህ አቶ ሰንበቶም በጣም ትክክል ነህ፣ እንኳን
ሸሽተ ወጣ። እኔ ነኝ ጥፋተኛ፣ እኔ በጥፋቴ ነው እየተቀጣው ያለሁት። አንተ ብቻ እንዳታለቅስብኝ፣ እኔ ሁሉንም ነገር ለአንተ ካደረጉ ክሱን አነሳላችኋለሁ በማለት ይለዋል። ዳጊም እንግዲህ በዛ ይሄድና ናሆምን ያገኘዋል። ናሆምንም ካገኘው በኋላ እንግዲህ ለአባቱ ፎርጅት እንዲያሰራ ይነግረዋል። ናሆምም ለስንታችሁ ነው ፎርጅት የማሰራው? ኤሚም እንግዲህ የሀምላልን አልቀበልም፣ እንዴት ቤተሰቦቼን አራቅቼ ቤተሰቦቼን አደይቼ በፍጹም የእሷን አልቀበልም በማለት ብላኝ ከእንደገና ሀምላልን አሳምኛት 20% ብቻ እንደወሰደች አድርጌ ፎርጂት እያሰራው ነው ያለሁት። አሁንም እዚህ ጋር ደግሞ ፎርጂት ምንድነው እሱ ህይወታችን በፎርጂት ተሞላ እያለ እንግዲህ ብቻ ነጋሼ በሰላም ይፈቱ፣ እሱም ክሱን አንስቶ ወደ ቤታቸው ይምጡ ብሎ ይለዋል። እንግዲህ እሱ ችግር የለውም እኔ አሰራልሃለሁ በማለት ይስማማሉ ማለት ነው። ያንን ሊያሰራ ቢስማሙም እንግዲህ ኤሚንም ወደ ቤት ሄዶ ነበረ። ነሆም ምግብ ሲላት ምግብ አልበላም ብላ ትላለች። አሁን እነማዬ ዛሬ ይመጣሉ ብሎ ይነግራታል። እሷም ደስ ይላታል። ያንቺም ሕክምና ይቀጥላል ብሎ ሲላት ስለኔ ሕክምና ምንም ነገር እንዳታስብ የተፈራረማችሁትን ሁል እንድታፈርሱት እፈልጋለሁ፣ በፍጹም እንደዚህ እንዲሆን አልፈቅድም ብላ ትላለች። እና እንድትሞቺ ነው ወይ የምትፈልጊው ብሎ ሲላት እኔ ቤተሰቦችን አደይቼ ብኖር ምንድን ነው የምጠቅማቸው? ይሄ ነገር በፍጹም አይሆንም ብላ ስትለው እኔ ከእሷ ጋር አውርቼ ነበረ 80%ቱን ሳይሆን 20%ቱን ብቻ እንደምትወስድ ብሎ ይላታል። እሷም እንግዲህ በዛም ቅር እያላት ነበረ። በፍጹም ይሄንን ነገር አላምንም፣ ይሄ ነገር ውሸታችሁን ነው፣ እኔ የማምነው ነገር የለም በማለትም እንግዲህ ምላሽ እየሰጠችው ነበረ። ይሄንን ነገር በፍጹም እኔ አልቀበልም፣ አላምንም ብላለች። እንግዲህ በዚህ አይነት ሁኔታ እየነገረቻቸው ነበረ ማለት ነው። ሆኖም እንግዲህ ኑሐሚንም ወይዘሮ ፋንቱን ለስራ ወደና አቶ ሌኩ ቤት ታመጣታለች። እሷም እንግዲህ ካመጣቻት በኋላ ቦታውን ታሳያታለች። እሷም ካሳየቻት በኋላ እቺ የምታወሩላት ልጅ እጅግ ታሳዝናለች፣ ምንድን ነው የታመመችው ብላ ስትላትም እጅግ ከባድ ነው ያመማት ብላ ያው የሰለበሽታ ሁሉንም ነገር ትነግራታለች። ወይዘሮ ፋንቱም እጅግ አዝናለሁ፣ ግን ትድናለች፣ ምንም አትሆንም ብላ ስትልም እንግዲህ ኑሐሚንም እንድትንከባከባት አደራ ትሰጣታለች። እንደ ልጅሽ አይተሽ ተንከባከቢ ስትላት እሷም አረ ምንም ችግር የለውም ብላ በዛ ይስማማሉ። ሆኖም እንግዲህ እንደዛውም ለማድረግ ከተስማሙ በኋላ ወይዘሮ ፋንቱም ወደ ስራዋ ትገባለች። ስራዋን እየሰራች እያለ ምግብ ትሰራና ለኤሚ ትወስድላታለች። ኤሚም እንግዲህ እንደተለመደው እኔ አልበላም ብላ ትላለች። ከዛም ግዴታ መድኃኒት ያስፈልግሻል፣ ግዴታ መብላት አለብሽ ብላ ስትላት እሺ ብላ አልበላችም ነበረ እና እኔ አሁን አልበላም ብላ ስትላት ጫና አላደርግብሽም ብላ ትላታለች። እሷም እሺ በማለት እንግዲህ ምግቡን ታነሳዋለች ማለት ነው። ግን ይቅርታ አድርጊልኝና ደፋር እናት አትበይኝ፣ ምን አገባት አትበይኝና ምንድን ነው የሚያምሽ ምንድን ነው እሱ ብላ ትጠይቃታለች። እሷም እንግዲህ ደሟ እንደሆነና በዛ ላይ የጠላቷ ደም እንደሆነ ሁሉንም ነገር ትነግራታለች ማለት ነው። እሷም ያንን ስትነግራት ምንም አትሆኝም፣ ትድኛለሽ፣ ድነሽ እንደ ድሮሽ ትመለሻለሽ ብላ ትላታለች። ኤሚም ስለመልካም ምኞትሽ ከልብ አመሰግናለሁ ብላ ትላለች። እሱም የጠላቴን ደም ወስጄ በፍጹም አልታከምም፣ መቅሜ ማለት ታውቂያለሽ ወይ ትላታለች። እኔም ከታመምኩ በኋላ ነው ያወቅኩት ምን እንደሆነ አላቅም ብላ እንግዲህ ኤሚም ትነግራታለች። እኔም በነገራችን ላይ አላቅም ማለት ነው። እሷም እንግዲህ አላቅም ብላ ካለቻት በኋላ ስለ ደሟ መሆኑን ልትነግራት ስትል እንግዲህ ኑሐሚን ትመጣለች። እሷም በምትመጣበት ሰዓት
ዳጊ ይመጣል። እሱም በሚመጣበት ሰዓት ትቷት ትሄዳለች ማለት ነው። ዳጊና ኤሚ ያወራሉ። እነማየም ዛሬ ይመጣሉ ብሎ ይነግራታል። እንግዲህ መጀመሪያ ላይ ኑሃሚ ነበረች የመጣችው። ስልክ ደውሎልሻል እንዴ ኑሃም ስትላት፣ አይ አልደወለልኝም ዛሬ እና አባትሽና እናትሽ ይመጣሉ ብላ ትላታለች። ይመጣሉ በጣም ደስ ብሏት በቃ እውነትሽን ነው ብሎ ስትላትም በዚህ ቀልድ የለም አዎ ይመጣሉ ብላ ትላታለች። እንግዲህ በዛ ይስማማሉ እንደምትመጣ ማለት ነው። እንደሚመጡ ትነግራታለች። ያንንም ተደስቷ እንግዲህ ወይዘሮ ፋንቱንን ስራውን ለመትሽ ወይ ለማለት ወደ ኩሽና ትገባለች። እንግዲህ ዳግሚም መቶ እያወሩ ነበረ። ይሄ እንግዲህ እያወሩ እያለ አሁን ሁሉንም ነገር ተይና አሁን ወደ ሕክምናሽ ቤተሰብም ሊመጣ ነው፣ እናትሽም አባትሽም ከጎንሽ ናቸው። በዛ ላይ ደግሞ አባቴም ክሱን አንስቷል ብሎ ይላታል። እጅግ በጣም ደስ ይላታል። ፋንቱ የዚህን ጊዜ ተደብቃ እየሰማች ነበረ እና እናትሽና አባትሽ ወንጀለኛ አይደሉም፣ አሁን ላይ ነፃ ናቸው፣ ወደ ቤታቸው ተመልሰው ይመጣሉ፣ አንቺም ሕክምናሽን ማድረግ አለብሽ ብሎ ይላታል። እሷም እኔ በፍጹም ሕክምናዬን አላደርግም፣ ደግሞ ሰምተሃል እንዴ 80%ቱን ትታ 20% ነው የምወስደው ብላለች። በዛ ተስማምተዋል ብላ ስትል አዎ እኮ ሲስማሙ አብረን ነበርን በማለት እንግዲህ ዳጊም እሷ እንድትታከም ስለሚፈልግ ካዲያ 10%ቱን ከወሰደች እኮ ይሄ ምንም ማለት አይደለም። ስለዚህ ቤተሰቦችሽም አይደዩም፣ አንቺም ሕክምናሽን ታደርጊያለሽ ብሎ ይላታል። እሷ ይሄንን ነገር በፍጹም አላመንኩም እያለች እንግዲህ እያወራች እያለ ወይዘሮ ፋንቱ እያንዳንዱን ነገር ሰምታ ነበረ ማለት ነው። ሆኖም እንግዲህ ናሆምም አምላልን ለማግኘት ይሄዳል። አምላልንም ያለውን ነገር እንግዲህ ይነግራታል። እንደዚህ 20% እንደምትወስድ ይሁን እንዋዋልና ኤሚን እናሳምናት። ኤሚ ሁሉንም ነገር ስለሰማች ቤተሰቦቼን አደይቼ በፍጹም ብላናለች እና ስለዚህ ኤሚን እናሳምን ብሎ ሲላት ኤሚ እንዴት ሰማች በማለት ስጠይቅ ድንገት ነው እየሰማችሁ፣ እኔ ነግሬ ቢሆን ኖሮ ያዙኝ ልቀቁኝ ትላላችሁ። ስለዚህ እራሳችሁ ነግራችሁ በኋላ ከዚህ በኋላ ምን ነገር አዘጋጅተ ነው ከኋላ ውስጥ ምንድን ነው ያለው በማለት እንግዲህ እንዳመሏ ትንጣጣበታለች። እና ይህንን ከተፈራረምን በኋላ ነገ እና አባዬ ይመጣሉ፣ ዋናውን ደግሞ ከአባቴ ጋር ትፈራረሚያለሽ ብሎ ይላታል። ጭራሽ ከዋናው ጋር ነው እንዴ በጣም ደስ ይላል እያለች እንግዲህ እያስካካች እንግዲህ ወደ ቁልቁል መመለስሽን ግን እንዳዘነጊ ስለዚህ እንደዚህ ባትቀብጪ ጥሩ ነው እያላት ነበረ። እሱም እንደዛ በሚላትም ሰዓት እንግዲህ እሷ ምንም ነገር አልመሰላትም። ብቻ ከዚህ በኋላ ያዘጋጀከው ነገር እንዳይኖር ፌኩን ካዘጋጀ በኋላ ላይ ደግሞ ሌላ ነገር ከኖረው እኔ ሀምላል አይደለሁም እሰራላችኋለሁ በማለት እንግዲህ ትናገራለች። እሱ ምንም የተዘጋጀ ነገር የለም ብቻ ኤሚ እንድታምንና ሁሉም ነገር እንዲስተካከል ነው ብሎ ይላታል። እሷም እንግዲህ እሺ በማለት በደንብ አስፈራርታው እሺ ልትለው ስትል ዳጊ ስልክ ይደውላል። ዳጊም ስልክ በደወለበት ሰዓት እንግዲህ እነማዬ ተፈተዋል ቶሎና ብሎ ይለዋል። እሱም እየሮጠ ይሄዳል ማለት ነው። እሱም እንግዲህ እዛ በደረሰበት ሰዓት አልወጡም ነበረ እንዴ እነማዬ ወጥተዋል አላልከኝም እንዴ የታሉ ብሎ ሲጠይቀው አይ በቃ እኮ አሁን ሊወጡ ነው ብሎ ይላል። እነ ወይዘሮ ዝናሽም እንግዲህ ከታሰሩበት ተፈተው ደስ ብሏቸው ሰላም ተባብለው ወደ ቤት ተያይዘው ይሄዳሉ። አቶ ሌኩንም እንግዲህ በአባት ላይ ላደረኩት ነገር በጣም ይቅርታ አድርግልኝ በማለት እንግዲህ ዳጊንም ይቅርታ ደጋግሞ ይጠይቀዋል። እዚሁ ይቅርታ ተጠያየቃችሁ እኮ አደራችሁ በማለትም ሲለው እንግዲህ ይቅርታ እንዲያደርግለት ደጋግሞ ከጠየቀውም በኋላ እዚሁ አንደራውን ቤት የሚጠብቁናሉ በማለት እንግዲህ ወደ ቤት ይሄዳሉ ማለት ነው። እሱም ያ ሁሉንም ነገር ኤሚ እጅግ ናፍቃኛለች እያለች እንግዲህ ወይዘሮ ዝናሽም ወደ ቤት ይመጣሉ።
አቤትም እንግዲህ መጥተው እጅግ በመደሰት እየጠበቋቸው ነው ማለት ነው። ሆኖም እንግዲህ ኤርሚያስም ኑሃሚን ቀጥሮ አግኝቷት ነበረ። ባለፈው ለታ እኮ እኛ ቤት የመጣ እንግዳ አለ ብለሽ ነበረ፣ ማን ነው ሳትነግሪኝ ብሎ ይላታል። እሷም እንግዲህ ያለውን ነገር ትነግረዋለች ማለት ነው። እሷም ያለውን ነገር ትነግረዋለች። እሷም ልጁ እነሱ ጋር እንዳለች ከነገረችው በኋላ እጅግ በጣም ደንግጦ ነበረ። እንዴት ነው ብሎ እንዴት ይቅርታ ጠይቃታለሁ በማለት እንግዲህ ያገኛታል። ሆኖም እንግዲህ የዛን ቀን ስላልጠበቀ ያገኛትና ይቅርታ ይጠይቃታል ማለት ነው። እሱም ይቅርታ ከመጠየቁ በፊት ካገኛትም በኋላ ሄዶ እንግዲህ ኳስ እየተጫወተች ኳሱ አምልጦ ታወራዋለች። እሷም ባወራችው ሰዓት እኔ የውጭ ሰው አታውሪ ብላኛለች ብላ ብትለውም እንግዲህ ከዓይኖቹ እንባ እየረገፈ ሰላም ብሏት ብቻ ይሄዳል። ሆኖም ኑሃሚ ታመጣትና የጨዋታ ቦታ ላይ ታገናኛቸዋለች። እሷም በፍጹም አባቴን አልፈለግም እስከዛሬ የት ነበርክ ብላም እምቢ ብላ ነበረ ለተወሰነ ሰዓት አኩርፋ። ሆኖም እንግዲህ አስታርቃቸው በጣም ደስ ብሎታል። ኤርሚያስም እንግዲህ የእሷ እናት እስር ቤት እንዳለች ሰው ፈንክቷ እስር ቤት እንዳለች ለኑሃሚ ይነግራታል። ሆኖም እሷ ከእስር ቤት ከተፈታች አብረው እንደሚኖሩ ለልጁ ብሎ እንግዲህ ይናገራል ማለት ነው። ኑሃሚንንም ከዛሬ ቀን ጀምሮ አንቺም ሆንሽ ኑሃም እህት እንድትሆኑኝ ነው የምፈልገው፣ አንቺ እህት እሱ ወንድም ይላታል። እሷም ደስ ይላታል የእሱ መቀየር እንግዲህ። ሆኖም እንግዲህ ወደ እነ ወይዘሮ ዝናሽ ቤት ትሄዳለች። እሷም ከሄደች በኋላ ለፋንቱም ቅመሜን ይዟ ነበር የሄደችው። አሁን እንግዲህ እነ ወይዘሮ ዝናሽ እየመጡ ስለሆነ ቤቱንም እናጽዳ፣ ሽር ጉድ እንበል ትላለች። እሷም እሺ ብላ ወደ ኪችን ከገቡ በኋላ እንግዲህ ትነግራታለች አባትና ልጅን እንዳገናኘች። በጣም ደስ ይላቻል ማለት ነው። እንግዲህ ደግሞ እንደሆነ ደግሞ ስትነግራት በጣም ነበረ ደስ ያላት ኑሃሚ ማለት ነው። አንቺ በሰው ደስታ ነው የምትደሰችው በማለት እንግዲህ ተደስቷ እያወሩ እያለ እነ አቶ ሌኩ ከች ይላሉ ማለት ነው። ይኸውልሽ ድምፅ ሰማሁ መጡ ብላ ትወጣለች። ያንንም መጡ ብላ እንደወጣች እንግዲህ ታያቸዋለች፣ ሰላም ትላለች። ወይዘሮ ፋንቱም ሰላም ለማለት ወደ ውጪ ልትወጣ ስታያቸው እንግዲህ ከዚህም በፊት አቶ ሌኩ የፋንቱን ውሽማ ነው ባል ነበረ፣ እንደዛ አይነት ነገር ነበረ ማለት ነው። እንግዲህ ኑሃምን ሰላም ስለው የሚሰማኝ ስሜት አለ እያለች ነበረ እና ሆኖም እንግዲህ አሁን አቶ ሌኩንና ወይዘሮ ዝናሽን ስታይ እሷ እራሷን ስታለች ማለት ነው። እንግዲህ ሁሉም ደንግጧል። እንዴት ነው ይሄ ነገር የሚሆነው? ምንድን ነው እሱ በማለት እንግዲህ ተደነባብረውና ደንግጠው ክፍሉ ተጠናቋል ማለት ነው። እንግዲህ እዚህ ጋር እሷ ደም ለመስጠት ተስማምታ ነበረ። እንግዲህ ሀምላን ስትንቀባረር ድርጅቱን ሙሉ ወስዳለሁ ስትል እሷ ምንኛውንም ነገር መስጠት እፈልጋለሁ ብላለች። እንግዲህ ወይዘሮ ፋንትሽ ማለት ነው። እንግዲህ እሷ ሰጠች ማለት አከተመላት ማለት ነው። እንግዲህ ወይዘሮ ሀምላን ማለት ነው። እንግዲህ እዚህ ጋር ግን እሷ ራሷን ስታለች። ከዛን እንግዲህ ምን እንደሚፈጠር ባናቅም እሷ ራሷን እንደሳተች ነው ክፍሉ እየተጠናቀቀው ማለት ነው። እንግዲህ ከዛን ሲባንኑ ምን ይፈጠር ይሆን? ዛሬ ላይ በጣም ደስ ይላል። እንግዲህ ሁሉም ነገር ተስተካክሏል። ኤርሚያስም ከስንት ዓመት በኋላ ልጁን አግኝቶ ከልጁ ጋር ጥሩ ጊዜ እያሳለፈ ነው። ልጁም ይቅርታ አድርጓለታለች። እነ ወይዘሮ ዝናሽም እንግዲህ ሙሉ ለሙሉ አቶ ሰንበቶ ክሱን አንስቶ በዛ ላይ ደግሞ
ንብረቱም ይቅርብኝ፣ እናንተ ወንድማማቾች ሆናችሁን ብቻ ኑሩ፣ እናንተ ደስተኛ ሆኑ። እናቱ ሌኩን ከኔ በላይ ለልጄ ያስቡለታል። ስለዚህ እኔ መጀመሪያም እንደዚሁ ነው እንደዚህ ያልኩት ብሎ እንግዲህ ለዳጊ ነግሮት ለነዋም ነግሮታል። በዚህ ተስማምተዋል። ክሱን አንስቶ እንግዲህ አቶ ሰንበቱ ብቻ ቅጣቱን ለመቀጣት ተስማምቷል ማለት ነው። ያው እሱ ጥፋቱ ስለሆነ ነው። እና እዚህ የዛሬው በጣም ደስ ይላል ማለት ነው። እንግዲህ እዚህ ጋር የፋንቱ ነገር ብቻ በመስተ መጨረሻ ትንሽ ያስደነብራል። እንግዲህ ወይዘሮ ፋንቱ ባሏን ስታይ ራሷን መሳቷ፣ በዛ ላይ ያው ልጇንም በዛው አገኘችው ማለት ነው። እንግዲህ ልጇን አግኝቷ ደስተኛ ሆኗ ትኖራለች ወይስ ሳይነግራት አቶ ሌኩ ቀጥ ብሎ ይሄዳል? እንዴት ይሆናል እስቲ? ወይስ ሰራተኝነቷን በዛ ትቀጥላለች? ወይስ ለኤሚ ብለው ተንከባክቦ አኑረዋት እንግዲህ ድርጅቱን እንዳይወሰድባቸው ሲባል ወይዘሮ ፋንቱን ያስጠቋታል? እንዴት ይሆናል? ግምታችሁን እንግዲህ። ወይዘሮ ዝናሽ ስትገባ ማውቋለች፣ ሰውነቷ ተንቀጥቅጧል። አይጦሶ እና እንደዛ ነው ዜናው በዘነዘነው